ማን ነው? ሰላም ምንድነው? እንዴት ነው? ምንድነው? ማን ነው? አይ ለጥያቄ ፈልገን ነው። ማን ነው? እንዴ ገባ እዚህ? አሰሪዋን አሳልፋ የሸጠችው የቤት ሰራተኛ እንግዲህ ሁሉንም ነገር የሚያውቀው የራይድ ሹፌሩ ነው። ብዙ ጊዜ እናትን ሆስፒታል የትም ቦታ ሲያመላልሳት የነበረው የራይድ ሹፌር አለ። እናቴ ያለችበትን ቦታ እንዲያወጣ እያንዳንዱ መውሰድ ያለብን እርምጃዎችን እንወስዳለን። ችግር የለም ነው። ለጥያቄ ለስራ ጉዳይ ፈልገን ነው። ምን ለምንድን ነው መፈልገን? ለትልቅ ስራ ፈልገን ነው። ማን አስገብቶ ነው የገባው? ለትልቅ ስራ ፈልገን ነው። የራይድ ሹፌር አይደለ ሰውዬ? እኔ ስለምታወራው ነገር አላውቅም። ለምንድን ነው ቆይ የማትወጡልኝ? ሲጀመር እሱ ያለበት አንደኛው አካባቢ ነው የምንገኘው። ብዙ ቤቶች እንዳሉት ብዙ እንግዲህ ማአት ነገሮች ነው። ስለ ሹፌሩ ያጣራ ነው። እስኪ ኖ ተረጋጋ። እዛው ላውረኝ። አይደለም ተረጋጋ። ለጥያቄ ፈልገን ነው። ምንድነው ለጥያቄ? ለምንድን ነው? ማን ያስገባው? ማን ያገባው? ችግር የለውም። ምን ፈልገህ ነው? እስኪ ስለ ስራው ከመንገሬ በፊት ግን ስለ አንተ ጀርባ ማወቅ ፈልጋለሁ። ራይድ እየሰራው ነው የምኖረው። የኔን ቤት እኮ ማንም አያውቀውም። ማን ነገረ? ምንድነው? ታውቃታለህ እንዴ? ምንድነው? እነሱ ታውቃታለህ እንዴ? የት ነው የምታውቃት? ፍቅረኛ ናት እሷ። የማን ፍቅረኛ? የኔ ፍቅረኛ። ምን አይነት ጣጣ ውስጥ ይዘሽ እንደገባሽ ግን ታውቂያለሽ? ተናገሪ እንጂ ምንድነው የሚዘጋሽ? ቪዲዮ ታውቃታለህ እንዴ? ምን ነው ደነገጥክ? ኧረ ምንም ማለት የሴትዮዋን ፎቶ ሳሳይ ለምን ደነገጥክ? መቼ ደነገጥኩኝ? ያው አሁን ደነገጥኩ። ይሄ ራሳችን ጉዳይ እኮ ነው። ለምንድን ነው ቆይ ራሳችን የኛ ጉዳይ ውስጥ እንደዚህ? አይ አናድርግ እያልኩህ አድርገው ነው እዚህ ነገር ውስጥ የከተትከኝ። በቃ ስለ ራሳችን አይደለ እንዲያወራን። ምንም የመቀመጠው ጉዳይ ነው። ጀመር ተነስ ነው። ወጣ አፈ ተቀመጥ። ቆይ ምን ፈልገህ ነው? ለምንድን ነው የማትወጣው? ልቀቀኝ! ምንድን ነው? ይሄ ለእኔ የሚያስደነግጥ ጉዳይ ነው። እናትህ አንድ ነገር ትሆናለሽ። ገባሽ? ስርዓትን ይዘህ ተቀመጣለህ። እናትህ አንድ ነገር ትሆናለሽ። ገባሽ አይደል? እናትህ አንድ ነገር ትሆንና ሲጣርጌ ነው የምደፋሽ። እሺ ልቀቀኝ። ዛሬ የሚገኘው ከአዲስ አበባ ረጅም ኪሎ ሜትሮችን አቋርጬ ወደ ጎጃም ክፍለ ሀገር አካባቢ ነው የሚገኘው። ምክንያቱም እዛ ጋር ለእናት እንውላት ለእናት እንደዚህ እንውላት ተብዬ ከዛ በኋላ እናቴ ደግሞ ሳጣት ምን ያህል እንደሚሰማ እንግዲህ እናንተም ታውቁታላችሁ። ማን ነው? ሰላም ምንድነው? እንዴት ነው? ምንድነው? ማን ነው? አይ ለጥያቄ ፈልገን ነው። ማን ነው? እንዴ ገባ እዚህ? ትንሽ ህይወቴ ላይ ያጋጠሙ በጣም ብዙ ፈተናዎች እየተጋረጡብኝ ይገኛሉ። አላቅም እንግዲህ ተመልካቾቻችን ያው ህይወቴን እንዳለ ታውቁታላችሁ እናንተ። ማለት ለሰው መጥፎ አድርጌ አላቅም። ለሰው ጥሩ ነው ሳረግ የነበረውን አንድም ሰራተኛ ነበረቻት እንግዲህ የተቀጠረች ያው እናቴ እንድታግዛት ብዙ ነገሮች አብራት እንድትስተካከል የተቀጠረች ሰራተኛ ነበረች። ከነ ሰራተኛዋ ጭምር እዛ ቤት ውስጥ ማንም የለም። እሷ ነች የጠቆመው መረጃ እሷ ነች። እናያዛት ይሄ ለእኔ የሚያስደነግጥ ጉዳይ ነው። ምክንያቱም እዛ ጋር ለእናት እንውላት ለእናት እንደዚህ እንውላት ተብዬ ከዛ በኋላ እናቴ ደግሞ ሳጣት ምን ያህል እንደሚሰማ እንግዲህ እናንተም ታውቁታላችሁ። ሰሞኑን በጣም ትልቅ አጣብቀኝ ውስጥ ነው ያለሁት። እንግዲህ ባለፈው ቪዲዮ ላይ እንዳያችሁት መጨረሻ ጊዜ ለቀቅ ነው ላይ የትዝታ ልጅ ነኝ። እናቴ የት ነው ያለችው? ምንድነው ለጥያቄ? ማውራት ያለብን ነገር ለምንድነው? ማን ያስገባው? ማን ያገባው? ችግር የለውም። ምን ፈልገህ ነው? ይሄ ሁሉ ፈተና ውስጥ እያለሁ እንኳን የእናቴ መጥፋት በጣም የሚያሳስብ ጉዳይ ሆኗል ለኔና ማን ነው እየተከታተለኝ ያለው? ማን ነው ህይወቴንስ እንደዚህ ለማጠልሸት መሰራቸውን በጎ ስራዎች በሙሉ ለማቋረጥ እየሞከረ ያለው የሚለው ነገር ትንሽ ጥያቄ ሆኖብኛል። ልቀቀኝ! አንተ በገዛ ቤቴ ደግሞ ልቀቀኝ! እሺ ልቀቀኝ! ሰባ ጎጃም ድረስ ልታርገኝ ነው። ልቀቀኝ! አንተ ነህ እኮ ኪሎ ሜትር አቋርጠሽ ከአዲስ አበባ እዚህ መምጣትሽ ምንድነው? ማነህ? ምንድነህ? እኔ አላውቅህም። ማናችሁ? ስለምን ትዝታ ነው የምትለው? ማነች? አሁን እኔ እዚህ ላይ የማወራው ነገር አይደለም። ሆዲፍጆ ችግር የለውም። ምንድነው ያደረገችሽ? ግን እሷ ሰው ይወስዳታል ራሱ ብዬ ማሰብ አልችልም። ይቅርታ ማለት እሷ ሰውን ሌላ ነገር ታደርጋለች እንጂ እሷ ምንም እንደዚህ የምትደረግ ሰው ነች ብዬ አላስብም። አዲስ አበባ ጠፍተሽ ወደዚህ የመጣሽው ለምንድን ነው? በሰው ቤት ተቀጥሬ ተራ ሰራተኛ ነኝ። እኔ ስለምንድን ነው የማውቀው? እሺ ሲጀመር ቆይ እንዴት ነው ደሞዜን ሰጥቼ የምሰራው? ቆይ
ገንዘብ ለማግኘት ነው ከዚህ ሀገር የወጣሁትኝ አይደለ? ወደ አዲስ አበባ የመጣችሁ ገንዘብ ለማግኘት። በቃ ታዲያ እንደዚህ ነገር ማውራት ለኔ ለህይወቴ ያስገኝ ነው። ሰው አንተ ልትሞት ነው እየተባልክ ታድርገዋለህ። ለማን ነው ንገሪኝ። ለማን ነው ንገሪኝ። አሳልፈሽ ሰጥተሻት ለማን ነው ንገሪኝ። እዚህ ጎጃም ድረስ የመጣሽው ለናቲ መድኃኒት አሰርተሽ ታሳብጃት ነው? እኔ እንደዛ አላደረኩም። ነው ወይ? እንደዛ አላደረኩም። እሺ ከኔ ምንድነው የምትፈልገው? ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንግዲህ በሀገር ውስጥም ከሀገር ውጭም ያላችሁ ቤተሰቦች በጠቅላላ ሰላም ፍቅር ጤና ለእናንተ ይሁን እንላለን። እንግዲህ እንዳያችሁት ያው ከአዲስ አበባ ብዙ ኪሎ ሜትሮችን አቆራርጠን ጎጃም ድረስ ሄደን ትርንጎን አገኘናት። እንግዲህ የእናቴ የቀድሞ የቤት ሰራተኛ የነበረች ግለሰብ ያው እንግዲህ አሰሪዋን አሳልፋ የሸጠችው የቤት ሰራተኛ እንግዲህ እናቴን አሳልፋ ሸጣብኛለች። ያው ከዚህ በኋላ ብዙ ነገሮች ይከተሏታል። ብዙ ነገሮች ውስጥ ትገባለች። ነገር ግን ያው በምታውቀው መረጃ መሰረት በነገረችን መሰረት እንግዲህ ሁሉንም ነገር የሚያውቀው የራይድ ሹፌሩ ነው። ብዙ ጊዜ እናትን ሆስፒታልም የትም ቦታ ሲያመላልሳት የነበረው የራይድ ሹፌር አለ። እኔ ለሱ ነው አሳልፊ የሰጠኋት ብላለች። እንግዲህ እሱን ለማግኘት ደግሞ ከጎጃም ወደ አዲስ አበባ ከቀናት በኋላ ተመልሰን መተናል። እንግዲህ እዚህ አዲስ አበባም ደግሞ ስለሱ የተወሰነ ማጣራቶችን አድርገናል። ስለ ራይዱ ሹፌር እንግዲህ ብዙ ነገሮችን አጣርተናል። ስለ ቤቱ የት ሊኖር ይችላል፣ ምን ሰዓት ነው ስራ የሚሰራው፣ እያንዳንዱን ዲቴል ባይ ዲቴል መረጃዎችን ለማጣራት ሞክረናል። እንግዲህ እስኪ ሄደን ደግሞ ከራሱ አንደበት እያንዳንዱን ነገር ለማውጣጣት እንሞክራለን። ይኸውልሽ ውሸት ይሁንና ይሄ እኛን ለማዞር ስራችንን ለማበላሸት እናቴን ላለማግኘት እንዳላገኛት ብዙ ነገሮች ውስጥ እያደረግሽ ከሆነ እድሜ ልክሽን ህይወትሽን እንደማቀቅሽ እንድትኖሪ ነው ማድረግሽ። ገባሽ አይደለ? እሺ ልቀቀኝ። ገባሽ አይደለ? የሰማሽኝ ነው። ተናገርኩ እኮ። እሺ በቃ ሞትሽ እንድትመኝ ነው ማድረግሽ። ስለዚህ እንግዲህ ቤቱን እንሂድ ጠቁመናለች። አሁን እሱ ያለበት አንደኛው አካባቢ ነው የምንገኘው። ብዙ ቤቶች እንዳሉት ብዙ እንግዲህ ማአት ነገሮች ነው ስለ ሹፌሩ ያጣራ ነው። እስኪ እውነት እናቴን የወሰዳት እሱ ነው አይደለም የሚለውን እያንዳንዱ ነገር የምናጣራ ነው የሚሆነው። እናንተም በሼር በኮሜንት አግዙኝ። መልካም ቆይታ። ነይ ሽጋቢት እንግዲህ የተባልነው ቤት ደርሰናል። እያንዳንዱን ነገር አጣርተናል። እዚህ ገብተን ደግሞ ሁሉንም ነገር እናቴ ያለችበትን ቦታ እንዲያወጣ እያንዳንዱ መውሰድ ያለብን እርምጃዎች እንወስዳለን። እናንተ ጠብቁ። እያንዳንዱን ግቢውን ሁሉንም ነገር ቼክ አድርጉ። ከጀርባም ውጡ። ግቢ ውስጥም ያለውን እያንዳንዱን የሚገባ የሚወጣው ምናምን ቼክ አድርጉ። እሷንም እናንተ ጋር አድርጓት፣ ጠብቋት። እንግዲህ ከጀርባ ሆኑ፣ ተከታተሉን፣ ጠብቁን። የተወሰነቻችሁ እስኪ አብራችሁ ይኑ። እንግባና ደግሞ ያለውን ነገር እናጣ። ማነው? ሰላም ምንድነው? እንዴት ነህ? ምንድነው? ማነህ? አይ ለጥያቄ ፈልገህ ነው። ማነህ? እንዴት ገባህ እዚህ? ኖ ተረጋጋ። እዛው ላውረኝ። ምንድነው? ተረጋጋ። ለጥያቄ ፈልገህ ነው። ምንድነው? ለጥያቄ ማውራት ያለብን ነገሮች ስላሉ ምንድነው? ማነህ ያስገባ? ማነህ የገባ? ችግር የለውም። ምን ፈልገህ ነው? ችግር የለውም። ለጥያቄ ፈልገህ ነው። ችግር የለም እኮ። የምን ጥያቄ ነው? ካሜራ ይዘን እንዴ? ወጣ። ኖ ተረጋጋ። ካሜራ ይዘን እንዴ? ጥያቄ ተረጋጋ። ምንድነው የምትሰራው? ተረጋጋ ብያለሁ። ችግር የለውም። ይኸውልህ ለጥያቄ ለስራ ጉዳይ ፈልገህ ነው። ምን ለምንድን ነው የምፈልገው? ለትልቅ ስራ ፈልገህ ነው። ማን አስገብቶ ነው የገባው? ለትልቅ ስራ ፈልገህ ነው። የራይድ ሹፌር አይደለ? አዎ የራይድ ሹፌር። በሹፌርና ስራ ትልቅ ስራ ስለመጣ ትልቅ የስራ እድል ስለመጣልህ ለሱ ነው የመጣ ነው። እዚህ የምን የስራ እድል ነው? ለእኔ ምንም ነገር ሳትነግሩኝ ነው እንዴ? ዝም ብለህ ዘው ብለህ ልነግርህ እኮ ነው። ምን ነው የምነግርህ? ካሜራ ምናምን ይዘህ ነው እንዴ የምነግርህ እኮ? ይኸውልህ እያንዳንዱ እንደ ኢንተርቪው ነው። አሁን እኔ እናንተ የምናወራው ነገር ለአለቆቼ ለበላዮቼ የምልከው ቪዲዮ ነው ይሄ። ገባህ? እኔ እናንተ ማውራው እንዳለ እያንዳንዱ ነገር በቪዲዮ ተቀርጾ ለነሱ ይላካል። እርግጠኛ ነህ? አዎ እርግጠኛ ነኝ። እንዴ ለስራ ጉዳይ ነው የመጣው። ትልቅ ስራ ነው። ያሳይሃለሁ። ወረቀትም አለን ካስፈልግ ያሳይሃለሁ። ቁጭ በል። ችግር የለውም። እንነጋገር። እኔ አንተን ለመጥቀም ነው። ጓደኞች ናቸው እዚህ ድረስ የላኩኝ። ማን ይላከ? ማን ይላከ? ይሄንን ቤት ማን አውቀት ነው ይላከ? አንድ ማርቆስ ነው ምናምን የሚባል ጓደኛ አለ መሰለኝ። ማን ነው ማርቆስ? አንድ ጓደኛ እንደዚህ ራይድ የሚሰራ ነው። ላታቆም ይችላል ምናልባት አላውቅም ግን እሱ ችግረኛ ነው። እባካችሁ እርዱትና ጎበዝም ነው ታታሪም ነው። ስራውም ላይ ጎበዝ ነው። ብዙ ነው ነገሮች ነግሮኛል። ራይድ ሹፌር ነው እንዳንተ። እኔ ማርቆስ የሚባል ሰው አላውቅም። ማን ነው? አላታውቀው ትችላለህ ግን እንደዚህ ራይድ የምትሰሩበት አካባቢ እሱም ይሰራል። እሱም የራይድ ሹፌር ነው። የኔም ቤት እኮ ማን የማያውቀው ማን ነገረ? ይኸውልህ እያንዳንዱ እንዴት ማለት ይሄ ያንተ ቤት አይደለም እንዴ? የራሴ ቤት ነው። ታዲያ ማንም የማያውቀው ሰው አልጋብዝም ወደ ቤቴ እኮ። ጓደኞቼ አላውቅም እንዴት እንዳወቁት ግን እዚህ ጠቆሙኝ። በቃ ቀጥታ እባክህ እርዳው
እንደዚህ አይነት ስራ አለ ስላቸው እኛ ጊዜ የለንምና እስኪ እሱን እርዳው። እሱ ብዙ ጊዜዎችን እንደውም የማይሰራበት ቀናቶች አሉ። በጣም ይቸገራል። ነዳጅ ራሱ የሚያጣበት ጊዜ አለና እባካችሁ እርዱት ብለውን ነው የመጣ ነው እዚህ ድረስ። እና ስለ ሹፍርና ነው በሹፍርና ስራ ነው እንዴ ትልቅ የስራ እድል ነው የመጣልህ አንተ። በጣም ትልቅ ነው እንግዲህ አመቱን ሙሉ የምትሰራበት በጣም ብዙ ገንዘቦችን በሚሊዮኖች የምታተርፍበት ነው የስራ እድል ይዘንልህ የመጣ ነውና እስኪ ስለ ስራው ከመንገሬ በፊት ግን ስለ አንተ ጀርባ ማወቅ ፈልጋለሁ። ስለ ጀርባ ምን ያደርግልሃል? ስለ እነሱ የነገሩኝ ነገር ልክ ነው ወይስ ውሸት ነው የሚለው ነገር ማጣራት ስለፈለኩኝ ነው። አንተንም እዚህ ጋር ለመርዳት ስለፈለኩኝ እነሱ የነገሩኝ ነገር ልክ ነው ወይስ ውሸት ነው አውቀው አንተ ጋር እንድመጣ ነው ፈልገው ነው የሚለው ነገር ማጣራት ስለፈለኩኝ ነው። መጀመሪያ ስላንተ ነገረኝ። ምንድነው ስራው? እንዴት ነው? ምንድነው እኮ ስለ ስራው ማነግራለሁ። መጀመሪያ ግን ስላንተ ማወቅ ስለፈለኩኝ ነው። ስለ ስራው ከመንገሬ በፊት ማን ነው የሚለውን እያንዳንዱ ነገር ማወቅ ስለፈለኩኝ ነው። በቃ እኔማ እንደምታየው በቃ እዚህ ቤት ውስጥ ነው የምኖረው። ራይድ እየሰራው ነው የምኖረው። በቃ ይሄ ነው ያለው ነገር። ማለት እንዴት ወደዚህ ሙያ ውስጥ ገባ የሚለውን እያንዳንዱ ነገርና ብዙ ቀኑን አይሰራም። በተለይ ደግሞ ቀን ላይ የተወሰነች ሰዓት ሰርቶ ይጠፋል እና ብዙ ቀኖችን አይሰራም። ግን የሚኖረው እንደውም ከነገሩኝ ነገር አንፃር ቤት አነስ አለችብኝ። ማለት ጥሩ ኑሮ ነው የሚኖረው ብዙ ነገር ብለው ነው የነገሩኝ የነበረው። እንዴ ታዲያ ከዚህ በላይ ጥሩ ነው አለ። በቃ እኔ እንደዚህ ነው የምኖረው። የምሰራውም የተለያየ ቦታ ስለምሰራ ነው እንጂ እኔ አልጠፋም። የተለያዩ ቦታዎች ስራ ስለምሰራ ነው። አንድ ቦታ ብቻ አልሰራም። ራይድ ሹፌር አንድ ቦታ ብቻ ቆሞ አይሰራም። የተለያዩ ቦታ ነው የሚሰራው። እኔም ለዛ ነው አንድ ቦታ ስለማልቆም ነው። ማለት ቀን ላይ ብዙ ጊዜ አናገኘውም። ጠዋት ይሰራል አላችሁ የሆነ አንድ ፓርኪንግ ቦታ አላችሁ። እዛ ቆመን አንዴ ስራ ይወጣል ከዛ በኋላ ይጠፋል። በዛው እኮ የተለያየ ቦታ ነው የምሰራው። ነገርኩህ እኮ እዛ ጋር ከቆምኩኝ ከዛ ተነሽ ሌላ ቦታ ከሄድኩኝ እዛ ሌላ ቦታ ሄጄ ነው የምቆመው። እሺ ከዛ እንደዛ እያልኩ የተለያየ ቦታ ነው የምቆመው እንጂ አንድ ቦታ አልቆምም እኔ። እስኪ እንዴት ወደ ራይድ ሙያ ውስጥ ገባ? ማለት እንግዲህ ሌሎች ስራዎችም አሉና እንዴት ወደ ራይድ ሙያ ገባህ የሚለው ነገር ትንሽ እንትን ስላለኝ ነው። ያው የኑሮ ጉዳይ ነው። በቃ ኑሮ ከባድ ስለሆነ ሌላ ስራ ለመስራት ሌላ ቢዝነስ ለመጀመር አይመችም። በዛ ምክንያት ነው ወደ ራይድ ስራ የገባሁት። ያው የተሻለ ነገር አግኝተህበታል በራይድ ማለት ነው? ኧረ ምን የተሻለ አታይም እንዴ? እዚህ ደሳሳ ቤት ውስጥ እየኖርን እንዴት ራይድ እየሰራን? ስለ ጓደኞቼ ሲነግሩኝ እንደውም በጣም ብዙ እኛ ቀኑን ሙሉ 24 ሰዓት ሰርተን ራሱ የምናገኘው እሱ 1 ሰዓት 2 ሰዓት ሰርቶ የሚያገኘው በጣም ብዙ ነው ይላሉና እዚህ ጋር ማየው ደግሞ ኑሮ ምናምን ብዙም አይደለም እንደነገሩኝ አይደለምና ስለዚህ እነሱ የነገሩኝ ተቃራኒ ነው ማለት ነው። ቆይ ማን ነው እንደዛ ብሎ የሚነግርህ? ጓደኞቼ አብረው የሚሰሩ ማን ናቸው? እኔ ጓደኞቼ አብረው የሚሰሩ እርዳው እንደዚህ ብዙ ጊዜ አይሰራም ግን ደግሞ አንዳንዴ በቃ ገንዘብ ይዞ ምናምን እናየዋለን ብዙ ጊዜና እንደውም እኛን ይጋብዘናል ብዙ ጊዜና ምስኪን ሰው ነው ግን ሳይሰራ እንኳን እኛን ይጋብዘናልና ስለዚህ ጥሩ ይሰራል ማለት ነው የሚል ነገር ነግረውኛል እኮ። እነማን ናቸው እንደዛ የሚለው? ነገር እኮ ማርቆስ የሚባል ሹፌር አልኩ። ማርቆስ የሚባል ሰውን ያላቀም እኮ አንተ ላጠቆት ትችላለህ ግን እሱ ያውቃል እኮ አልኩ። ምናልባት ወይ ስም ተቃይሮብህ ይሆን አላውቅም እንጂ እሱ በስነ ስርዓት ነው የሚያውቀው ከነገረኝ ነገር አንፃር። አብራችሁ እንደውም በጣም ረጅም አመት አንድ ተርሚናል ላይ አንድ ፓርኪንግ ቦታ ላይ አብራችሁ እንደነበራችሁ ነው የነገረኝ። እኔ አላውቃቸውም። አሁን ምን ያህል አመት ነው አንተ ራይድ ከጀመርክ? እኔ ረጅም አመት ሆኖኛል። እኔ ስራዬን ነው የምሰራው። ማንንም አልጋብዝም፣ ማንንም አላበላም፣ ማንንም አላጠጣም። የራሴን ኑሮ ራሱ የምገፋው እንግዲህ በዚህ ሁኔታ ነው እኮ። እሱማ እያየው ነው። ነገር ግን እነሱ ያሉኝ ደግሞ ምንድነው አንተ ስትኖር አንተ በቃ የሆነ ብር አለ ምናምን የምታገኘው የሆነ ነገር ይኖራል። ምሳ ሁሌ ካልጋበዝኳችሁ ነው አንድ ላይ ስንበላ እንኳን እሱ ነው የሚከፍለው፣ ቁርስም ስንበላ አንድ ላይ እሱ ነው የሚከፍለው ይላልና ስለዚህ አንተ ጥሩ ነው ወይ መልካምነት አለብህ አይምሮ ላይ ወይም ደግሞ የሆነ የምታገኘው ገቢ አለ ከራይዱ ስራ በተጨማሪ ማለት ነው። እኔ ከራይድ ውጭ ምንም መስራው ስራ የለም። ምናልባት ምሳ ሰዓት አብረን ምሳ ስንበላ የምሳ ምናምን የራሴን ወጪ ከፍላለሁ እንጂ እኔ ከዛ የዘለለ ነገር ምንም ነገር ማድረገው የለም። እኔ የምትላቸውንም ማርቆስ ምናምን እኔ አላውቀውም። እንደዛ አደርጋለሁ እንጂ እኔ ማንንም አልጋበዝኩም። ለራሴም ይሄን ኑሮ መግፋት አቅቶኛል። እንኳንም እንትን ለምን እንደምታየው እዚህ ደሳሳ ጎጆ ውስጥ ነው የምኖረው። የዕለት ጉርሴን የማገኘው ቀን በቀን በምሰራት ነው። እንደዛ እያረኩ ነው እንጂ ምንሮ እኔ ማንንም አልጋብዝም ምናምን። የምሰራውም የተለያየ ቦታ ነው፣ አንድ ቦታ ብቻ አይደለም የምሰራው።
ያው የዕለት ጉርሴን ለመሙላት እዛም እዚህም ስሯሯጥ ነው የምውለው። ማለት እንግዲህ ለጉርስ ለመሙላት እንደዚህ የተሯሯጥክ ብዙ ነገሮች ውስጥም እየገባ ያው እንጂ አላቅም በቃ። ስለዚህ ወይ እነሱ ተቃራኒ ነገር ነው የነገሩኝ ወይም ደግሞ አንተ እየደበክ ነው ብዙ ነገሮችን ማለት ነው። እኔ ምንም የምደብቀው ስለ እኔ አሁን እረዳሃለሁ። እኔ እኮ ችግር የለም ብያለሁ ማለት ስለ አንተ እኔ የህይወትን ታሪክ ልወቅ እንጂ አሁን ከአንተ ውጭ ይህን ስራ የሚሰራልኝ ሰው አልፈልግም። ምክንያቱም ከብዙ ሰዎች ነው ስለ አንተ የሰማሁት መረጃ። ታማኝ ነው፣ ቤተሰብም ብዙ ነገር የሚረዳ ሰው ነው። ብዙ ነገሮች ነው የነገሩኝ እና እኔ ስራውን ከአንተ ውጪ ሊወጣ አልፈልግም። ግን በቃ መደበቅ አይጠበቅብም ስለ ህይወትህ። በሚሊዮነርም ልትሆን ትችላለህ እኮ እሱ አይመለከተኝም። ግን በቃ ኦልሬዲ ስለነገሩኝ ስለ አንተ ጥሩ ሰው ነው፣ መልካም ሰው ነው። እኔ የምፈልገው ያንተን ገንዘብ ሳይሆን ያንተ ደህንነት ወይም ሀብታምነት ሳይሆን ስራው ላይ ታማኝ ጥንቁቅ የሆነ ሰው ነው የምፈልገው። ገባክ? ለዛ ነው እኔ እኮ ነገርኩ በቃ ያለው ነገር ይሄ ነው። እነሱ እኔ እንዴት እንደነገሩ አላቅም ማለት ስራውን ለራሳቸው ፈልገው ይሆናል እንደዛም ያሉ አንዳንዶቹ። እኔ አንድ ስራ ነው የምሰራው፣ እሱም ይህንን ራይድ ነው የምኖረውም እዚህ ነው። በእኔ በኩል ያለው ነገር ይሄ ነው። እነሱ እንዴት አድርገው እንደነገሩ አላቅም። ምክንያቱም እነሱ ይህንን እድል መጠቀም ስለሚፈልጉ ምናልባት እነሱም ለራሳቸው ፈልገው እንደዚህ ብለው ይሆናል። የፍቅር ጉዳዩስ እንዴት ነው ማለት ትዳር ምናምን አላስክም? እንግዲህ ረጅም ዓመት ሰርታል እንደማይህ ወጣት ነህ እና ትዳር ምናምን እንዴት እንዴት ትዳር በዚህ ዱሮ ትዳር ተጨምሮ እንዴት ይሆናል? እኔ ምንም እስካሁን ድረስ አላገባውም፣ ምንም ልጅም አልወለድኩም፣ ብቻዬን ነው የምኖረው እንደምታየው። ስለዚህ ፍቅር ጓደኛ ምናምንም የለም? እኔ ምንም የፍቅር ጓደኛ አይ ለስራው የሚጠቅም መረጃ ስለሆነ ምክንያቱም ያው ብቻህን ስትሆን ፍሪደሙ ምኑም ስላለ ያው እኛ በነፃነት ካንተ ጋር መስራት ስለምንፈልግ ብዙ ሰዓት ነው ያንተን የምንወስድብህ የምንሻማብና ለዛ ነው እንደዚህ አይነት ጥያቄዎች እየጠየቅኩ ያለሁትና ይሄ ያው ቅር እንዳያሰኝህ ብዬ ነው በመጠየቅህ እያንዳንዱ ጥያቄዎች። ኧረ ችግር የለም ማለት እንደዚህ ቋሚ የምትሰራባቸው ሰዎች አሉ እንዴ? ማለት እኔው እንደምናውቀው ራይድ ላይ ቋሚ ከስተመሮች የሚባሉ አሉና ቋሚ የምትሰራላቸው ሰዎች አሉ እንዴ? ያው ሲፈልጉ ነው የሚጠሩን። ያው ሲፈልጉን እንሄዳለን፣ ከዛ የሚፈልጉ ቦታ ደርሰናቸው እንመለሳለን። በቃ ስለ ቋሚ ከስተመር እንዴት ነው? የለም ቋሚ በቃ በየቀኑ የሚሄድልህ ወይ በየሳምንቱ የሚሄድልህ ሰው አሉ። እንደዛማ ብዛት ናቸው። ያን ያህል አይደለም። ሰው ያን ያህል አይደለም። የተለያየ ሰው ነው የሚደውለው። አብዛኛው በአፕሊኬሽን ስለሆነ የተለያየ ሰው ነው የሚደውለው። ግን አሉ ቋሚ የምንላቸው ደውለው የሚጠሩን አሉ። እነሱ አሉ። አይ ነው ከገቢህ አንጻር ለማጣራት ስለፈለኩኝ ነው። ምክንያቱም ቋሚ ከስተመሮች ካሉ ያው ከኛ ጋር በመሰራበት ሰዓት ከነሱ ጋር ላሰራ ትችላለህና እነሱ የሚከፍሉ ምን ያህል ነው የሚለውን ነገር አጣርተን ያው እኛም ቢያንስ ከነሱ ጋር ተወዳዳሪ ሆነን ወደ እኛ ማምጣት ስለፈለግን ነው አንተን። እሱማ ግን ያው እንዴት ሊከፍሉ ይችላሉ? ያው ከማንኛውም አለው ሁኔታ አንጻር ባለው እንትን ነው እንጂ የሚከፍሉት እንደ ማንኛውም ሰው የተለየ ክፍያ የለውም። ያው ማንኛውም የራይድ ሹፌር በሚሰራበት ሂሳብ ነው የምንሰራው። ለሁሉም እኩል አገልግሎት ነው የምንሰጠው። ያው እንግዲህ ማለት እነዚህ ጥያቄዎች እየጠየቅኩ ያለሁት ከኛ ጋር ለመስራት ስለሚጠቅም ነውና እስኪ እውነት ለመናገር ይኸውልህ እኛም የምንሰራውን ያሰብነው ነገር ያው ትንሽ ከህጋዊነት ወጣ ያለ ስራ ነው ልንሰራ ያሰብነው። ማለት ያው መጀመሪያው ስለ አንተ መረጃ ልወቅ ብዬ ነው ይሄንን ዲቴል መንገር ያልፈለኩት። ማለት ከህጋዊ ወጣ ያለ ስለ ከህጋዊነት ትንሽ ወጣ ያለ ስራ ህገወጥ ስራ ነው እኛ መስራት የፈለግነው። ይቅርታ እኔ እንደዚህ አይነት ነገር አልሰራም። ማለት ህገወጥ ስራ ስልህ ይሄ በጣም አንተን ወንጀል ውስጥ የሚከት ነገር አይደለም። ያው አንተ ራይድ ሹፌርና አንተ ሰው ማመላለስ ነው አንተ ኃላፊነት፣ ሌላ ምንም ነገር ውስጥ አትገባምና ጠቀም ያለ ገንዘብ ነው የምከፍልህ። በጣም ብዙ አይተው አልመው የማታውቅ ያህል ገንዘብ ነው ለሌላ አንተ የምከፍልህ። ዝግጅት ያረኩት በቃ የተዘጋጀሁት በጣም ብዙ ገንዘብ ለመክፈል ነው ለአንተ። እኔ እንደዚህ አይነት ስራ ህገወጥ ስራ ህገወጥም አትበለው፣ ያው ብዙ ትንሽ ከወንጀል ጋር የተገናኘ ነገር ሆነ እንጂ ብዙ መጎጣ አትበሉና የምንከፍልህ ደግሞ በጣም ብዙ ብር ነው። በጣም ምን ማለት ነው? በደቂቃ ነው የምንከፍልህ፣ በሰዓት ሳይሆን በደቂቃ ነው የምንከፍልህ ለአንተ። እዚህ ድረስ የመጣው ይህን ልትለኝ ነው? ከህግ የወጣ ስራ እንስራ ልትለኝ ነው እዚህ ድረስ የመጣኸው? ማለት ገንዘብ አያስፈልግም አንተ መቼም ይህን የመሰለ ቤት እየኖርክ
የተሻለ ነው ቤት መቼም እና ይሄንን ለመጠየቅ ምንድነው ይሄ ሁሉ እንትን ሩምታ ለነሱ ጓደኞቼ ናቸው እንዴ? እና ታዲያ ጓደኞቹ እና ካሜራው ምንድነው? የህገወጥ ስራ ለማሰራት ካሜራ ይዘህ ትመጣለህ። እኔ እንደዚህ ነው እንዳታሲዘን ነው ምንድነው ማሲዛችሁ? እንዳታሲዘን ማለት በቃ ያው አብረን ስራውን ስንጀምር ከጀመረን በኋላ በመሃል ወጥተህ ወይ ወደ ህግ አካላት ከሄድክ ወይ ስራውን አቋርጠው ካልክ ያው እንደ ማስረጃ ነው። እኔን ካሜራን አጥፋና ማለት ነው ከቤተሰቦች ጋር ሂድልኝ። እኔ እንደዚህ አይነት ስራ አልሰራም። ለነሱ እንዳለ ከኔ ጋር እንደዚህ አይነት ነው የሚሰሩት። የተወሰኑት የምታያቸው እዛ ጋር ያሉት የራይድ ሹፌሮች ናቸውና ለአንተ የሰጠውን አይነት ኦፈር ሰጥቻቸው ነው አብረውኝ ይሰራሉ እኮ ነገርኩ። እኔ አልሰራም። በቃ እነሱ ይስራ። ታዲያ እኔ ከኔ ጋር ምን ያገናኛል? እኔ አልሰራም አልኩ አይደለ? እኔ እንደዚህ አይነት ስራ አልሰራም። በቃ እኔ የንጹህ ሰው ስራ እየሰራው ነው መኖር የምፈልገው። ስለዚህ ውጡልኝ አሁን ከቤቴ። ኖ አንተን እኮ የሚጎዳ ነገር አይደለም ይሄ። ምን ማለት ነው የሚጎዳ? ማለት አንተን የሚጠቅም ነገር እኮ ካሜራ ይዘህ እየቀረስከኝ የወንጀል ተባባሪ ሆነ አብረህን እያላችሁኝ እንዴት ነው? ስለዚህ አንተ የሚጠቅም ነገር ነው እያደረግን ያለ ነው። አንተን እኮ ለመጉዳት ሳይሆን አንተ በሚሊዮን ብሮች መያዝ አትፈልግም፣ ማግኘት አትፈልግም እንዴ? ለምንድን ነው የማልፈልገው? እና ታዲያ ስለዚህ ይኸውልህ አሁን እኮ ምንም እኮ ቀላል ስራ ነው። ይኸውልህ እኔ የምፈልገው ምን መሰለህ አሉ አንዳንድ ያስቸገሩ ሰዎች እነሱን አግተን ወደ አንድ ቤት እንወስዳለን ብዙ ጊዜና አንተ ምንድነው አላማ በየቤቱ የሚገባ ሰው ይኖራል። ከዛ በኋላ ያንን ሚሽን ሊያሳካልን የሚችል ሰው እንላካለን። እነዛን ሰዎች አንተ የተባልከበት ቦታ ማድረስ ብቻ ነው። ተኝተውም ደንዝዘውም ሊሆን ይችላል፣ ኖርማል እያወሩም ሊሆን ይችላል። አንተ ብቻ እነሱን ወስደህ ማድረስ ነው ያንተ ኃላፊነት። ቆይ ስንት ሰው እያለ ለዚህ ስራ ለምን እኔ ጋር መርጣችሁ መጣችሁ? ማለት ያው እንደነገርኩህ አንደኛ ችግረኛም ነህ፣ ቤትህን እንደምታየው እንደዚህ ነውና ምናልባት አንተ ፈቃደኛ ትሆናለህ ብለን አስበን ነውና ጓደኞችህም አልነገርኳቸው፣ ማንንም አያውቅም ይሄን ስራ። ግን ትልቅ ስራ ነው ስላቸው አንተን ሪኮሜንድ ስላደረጉኝ ነው። በቃ እሱን እርዱት፣ እሱ ጎበዝ ነው፣ ጠንካራ ሰራተኛ ነው፣ በዛ ላይ ምስኪን ነው፣ ለእኛ ሲጋብዘን ነው የሌለውን ኪሱን ባዶ አድርጎ ራሱ ይጋብዘናል ምናምን ስላሉኝ በቃ ምስኪንም ነህ ብዬ ስላሰብኩኝ ነው። እና ችግር የለውም። ይሄ መረጃ ከፈለክ ካሜራን ማጥፋት እንችላለን። ካሜራ ጥፋ የምትለኝ ከሆነ ካሜራውን አጥፍተን እያንዳንዱ ነገር መነጋገር እንችላለን። ስለዚህ አሁን ከኛ ጋር ለመስራት ፈቃደኛ አይደለ? ምን ያህል የምትከፍሉት? በጣም ብዙ የፈለከውን ያህል እኛ በደቂቃ ነው ሂሳብ የምንሰራልህ። ከፈለክ በአንድ ደቂቃ ነው በጣም ብዙ ሺህ ብሮች ልንከፍል የምንችለው እና አብረን ብትሰራ ልምድ አለ ከዚህ በፊት እንደዚህ ስራዎች ላይ? ኧረ የምን ልምድ ነው የምታወራው? አሁን እየጠየቅክኝ አይደለም እንዴ? አትደንግጥ፣ ችግር የለውም። የሚያስደነግጥ ጉዳይ አይደለም። ስለ ጥያቄ ለማወቅ ስለፈለኩኝ ነው። ማለት ልምድ አለህ እንደዚህ አይነት ህገወጥ ወንጀሎችን ሰርተህ ታውቃለህ እንዴ? ስለምንድን ነው የምታወራው? እንደ ወንድምህ ነኝ። ከፈለክ እነሱን ማስወጣት እችላለሁ። ካሜራማን እኔ እናንተ ብቻ ቁጭ ብለን ማውራት እንችላለን። ነገርኩህ እኮ በቃ እኔ ምንም አይነት ስራ አልሰራም። የምሰራው ራይድ ብቻ ነው አልኩህ እኮ። ራይድ ብቻ ማን እንደምትሰራ እኮ ነገርከኝ እኮ። እሱን እኮ እኔ ቀድሜ አውቄ ነው እኔ እዚህ ጋር የራይድ ስራ የፈለኩት ካንተ። ገባ? ሰዎቹን ያገትን የምንወስድበትን ያንተን መኪና መጠቀም ስለፈለግን ነው። ምንም እኮ አንተ ላይ የሚያመጣብህ ጫና ወይም ተጽዕኖ የለም። በቃ መኪና ውስጥ ሰው ይደረጋል፣ ወይ ከኋላ ይገባል፣ ወይ የሆነ ቦታ ታደርገዋለህ፣ ወይ ታስሮም ተኝቶም ሊሆን ይችላል። እያወራው ሸውደውን ይዘው ልትሄድ ትችላለህ። ብቻ የተባልክበት ቦታ ማድረስ ነው። ተረክበህ ማድረስ ነው። እቃ እንደምታደርሰው ማድረስ ነው። ኖርማል ከስተመር አድርገህ ትይዛቸዋለህ። ከዛ በኋላ ማድረስ ነው የተባልክበት ቦታ። አድርሰህ ቦታ ወስደህ ታስቀምጣቸዋለህ። ስለዚህ ማለት ችግር የለም። ከዚህ በፊት ሰርተሃል መስለኛል እኮ እንደዚህ አይደል? እንደዚህ ስራዎች ትሰራ ነበር። ምንድነው የምትለው? እኔ ስለምታወራው ነገር የት ነው የምትጠፋው? አሁን እኔ ሰርቼ አላውቅም አልኩ። ሰርተህ ምናምን ስራዎችን ቀን ሙሉ ሰርተህ ሳይሆን የተወሰነ ሰዓት ሰርተህ የምትጠፋው ወዴት ነው? ነገርኩህ እኮ እኔ የትም አልጠፋም። እኔ የምሰራው የተለያየ ቦታ ነው። የተለያየ ቦታ ስለሆነ እነሱ አያውቁም። ገባህ አይደለ? እኔ እነሱ ጋር ቆማለሁ፣ ከነሱ ጋር ሌላ ቦታ ጭኜ ደግሞ ሌላ ቦታ ቆሜ ደግሞ ወደ ሌላ ቦታ ነው የምጭነው። ማለት ብዙ ተርሚናሎች ሄደናል እኛ፣ ብዙ የፓርኪንግ ቦታዎችና እዛ ሄደንም ብዙ ነገሮችን ስናጣራ ያንተን ዋና ስፔሲፊክ ቦታን ስለነገሩኝ ነው። አንድ ቦታ ነው ፓርክ የሚያደርገውና ሁሌ እዛ ከሌለ ወይ ሰው እየሰራ አልገባም፣ ወይ ታሟል፣ ወይ የሆነ ነገር ሆኗል ብለው ነው የነገሩኝ። እኔ የምጠፋው አንዳንዴ ወደ ክፍለ ሀገር ምናምን ሰዎችን ይዤ እሄዳለሁ። ኮንትራት ምናምን ይዘው ማለት ነው። እና ለዛ ነው መንገድ ደግሞ ረዥም ነው። ለዛ ነው እንጂ የምጠፋው እኔ ወዴትም የምጠፋበት ኖሮኝ አይደለም። ስራ ነው እየሰራ ያለሁት። አንድ ቦታ አልቀውም። የተለያየ ቦታ ነው የምሰራው የዕለት ጉርሴን ለመሸፈን። ኦኬ፣ እሱማ እኮ ገብቶኛል። እኔ አሁን እኮ አትሰራም እያልኩ አይደለም። ነገር ግን ይህንን ስራ አብረህን ስራ ነው። አንተ ፈቃደኛ የምትሆንም ይመስለኛል አይደል? አብረህን ስራ
እኮ ታዲያ ስለዚህ ስራ ካሜራው እንደዚህ ተደቅኖ ነው እንደምናወራው? ካሜራውን እኮ ነገርኩህ እኮ ምክንያት ካሜራ የመጣበት ምክንያት ለመተማመኛ ነው። ነገ ክዳችኋለሁ ወይ እናንተን ለህግ አካል አገልጣለሁ ብትለ ይኸው የካሜራው ማስረጃ አለ። እኔ የሆነ ነገር አድርጉኝ አታርጉኝ በምን አውቃለሁ? እኔ ምንም እናደርግ ነገር ብናደርግማ እኛም ካሜራ እኮ ሲከት ከቀረጻችሁኝ በኋላ ለመጥፎ ነገር አስቡ አታስቡ እኔ ምን ማረጋገጫ አለኝ? ይኸውልህ ይሄ ካሜራ የተቀረጸው ነገር እኔ ጋም አንተ ጋም ይቀራል። ገባህ? እኔ ካሜራ እዚህ ካሜራ ላይ የኔ ፊት እኮ እኔ ምን ያደርግልኛል? ከፈለከው ብዬ ነው። ገባህ አይደል? እዚህ ካሜራ ላይ የኔም ያንተን ፊት አለ። የኔም ያንተ ፊት የተቀረጸ ነው። ስለዚህ ምንም አደጋ ውስጥ ወይ ስጋት ውስጥ ሊከት የሚችል ነገር አይደለም። ስለዚህ ችግር የለውም አልኩህ እኮ በቃ እውነታውን ንገረን። ከዛ በኋላ ወደ ስራችን መግባት እንችላለን። ነገ መጀመር እንችላለን ስራችን። የምን እውነታ ማለት ከዚህ በፊት እንዴት እንደሰራ ያው ትንሽ ልምድም ስለሚያስፈልገን እኔ ሰርች እኮ አላውቅም አልኩህ። ከዚህ በፊት እንዴት ነው ሰዎች ሲታገቱ ምናምን አይተም ከሆነ እኔ አይቻላቅም። እኔ የምሰራው ሰው ማመላለስ ነው እንጂ እኔ ሌላ ነገር የምሰራው የለም። እኔ እንደዚህ አይነት ስራ ውስጥ ገብቼ አላውቅም። እናንተም የመጀመሪያ ነው ስትጠይቁኝ ራሱ። ስለዚህ እንደዚህ ስራዎች ሰርተህ አታውቅም? ማንንም ሰው አግተህ አታውቅም? እንደዚህ አይነት ስራ በሰራ እንደዚህ አይነት ኑሮ እኖራለሁ እንዴ? ስለዚህ እንደዚህ አይነት ስራዎች ሰርተህ አታውቅም? በቃ በጭራሽ አይደል? በጭራሽ እኔ ሰርቼ አላውቅም። ስለዚህ ያው ብዙ ጥቅም እንደውም አሁን ራይድ እንደዚህ ሰዎችን 10 ይሄዱ ማመላለስ ሲደወልልህ እንዲህ ቦታ ድረስ 300 400 ብር ከመስራት ማለት ነው። ብዙ ጓደኞች አሉ እዚህ ጋር የምታያቸው ምናምን አሉ ሌሎች ቦታዎችም እንደዚህ አይነት ስራዎች ላይ የተሳተፉት። ለዛም ነው አንተንም ለማየት ነው አንደኛ የመጡት። ማለት እሱ ይሆናል አይሆንም ያው ትንሽ ክርክር ስለነበረው ነው። እኔ ሰው ላምጣ ብያቸው ነው መርዳት የምፈልገው ሰው ስላለ ምናምን ብያቸው ነው። ስላንተም ይሄ ማርቆስ ያልከው ነው ጓደኛዬ ነው። ገባ? እንደዚህ አይነት ስራዎችም ይሰራልኝ ነበር ለኔ ማለት ነው። ከዛ በኋላ ግን ያው ስላንተ ጠቆመኝ ያለው ነገር ነገረኝ። እዚህ ድረስ ይዤ መጣሁ እነሱንም ማለት ነው አንተን እንዲያው ስለፈለኩኝ ነው። ማለት ይሄን ስራ ከዚህ በፊት ሰርተው የማታውቅ ከሆነ ያው እኔ ያሳያለሁ ያለው ነገር ያንዳንዱን ነገር እኔ ከፈለክ አብሬህም እሄዳለሁ ተወሰነ ጊዜ ስራውን እስክትለምደው ድረስ ማለት ያው መስፈራ ከሆነ አትፈራም ይመስለኛል። አትፈራም? ችግር የለም እሱ ማለት ያው በሚሊዮን ብሮች የምታገኝበት ስራ ነው። አንድ ሰው ይዘህ በሄድክ ቁጥር የሚታገቱበት ቦታ ባስረከብክ ቁጥር አንተ ጠቀም ያለ ገንዘብ ታገኛለህ። እኛ እንኳን እንዳንተ አናገኝ። ግን አንተ ያንተ ኃላፊነት ምንድነው? ሚስጥር ጠባቂ መሆን። ይሄን ነገር ማንም ሰው መስማት የለበትም። ለማንም ሰው አሳልፈህ እንዳትናገር ስለነዚህ ጉዳዮች። ገባህ? ከተናገርክ ያው ስራችንን ሙሉ ለሙሉ ገደል ነው የሚገባው። ችግር የለም። እናንተም ሚስጥር የምትጠብቁ ከሆነ ሚስጥር የምንጠባበቅ ከሆነ ችግር የለም። ችግር የለም። እኔ አሁን የከዚህ በፊት ታሪክህን ብትነግረኝ ችግር የለም። ከዚህ በፊት እንደዚህ አይነት ስራዎች ከሰርተህም ከሆነ ማለት ችግር የለም። ከማን ጋር እንደሰራህም ያንዳንዷን ነገር ብትነግረኝ ችግር የለም። አይ ነገርኩህ እኮ ያለውን ነገር ቢኖር እነግርህ ነበር። ያለው ነገር ነው። እኔ ከዚህ በፊት ከማንም ጋር ሰርቼ አላውቅም። የመጀመሪያ ስራዬ ነው። አሁን አንተ ስጠይቀኝ ችግር የለም መስራት እንችላለን። ችግር የለም። እስኪ እሺ እንግዲህ አሁን ያው ወደ መጀመሪያ ስራችን ልንሄድ ነው። እንግዲህ አንድ ሴትዮ አለች ያው ትንሽ ያስቸገረች ባህሪዋም ጥሩ ያልሆነ ያው ከኛ ጋር ትንሽ በገንዘብ ጉዳይም ተጋጭታ ስለነበር ከዚህ በፊት አንድ ሴትዮ እንድታገት እንፈልጋለን እና እሷ ያለችው አንድ ቤት ውስጥ ነው። አንድ መኖሪያ ቤት ውስጥ ነው። የሆነ ሰራተኛ ምናምን አለቻት መሰለኝ አብራ እንትን የምትል። ስለዚህ ዝም ብለህ ሰራተኛዋ በገንዘብ የሚሆን በሆነ ነገር ገዝተናት ሴትዮዋን ወደኛ ማምጣት አለብንና እስኪ ሴትዮዋን ላሳየው ፎቶዋና ቪዲዮ ታረፋለህ እንዴ? ሴትዮ ነው እንግዲህ ያው ብዙ ሰው የሚያውቃት በመጥፎ ባህሪዋ ነውና እዚህ ሴትዮ ማሳገት ፈልግ። ምን ነው ደነገጥ? ኧረ ምንም። ሴትዮ ነው ማሳገት የፈለኩት መጀመሪያ ብታይ በቃ በጣም ናላችንን አዙረዋለች። ስራችንን እንዳንሰራ በጣም 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 ብዙ እንግዲህ እንቅፋት እየሆነች እያስቸገረች ነውና እሷን ደግሞ ማስወገድ አለብን። ልንገላት ነው የምንፈልጋት። ልንገላት? አዎ ማለት አንተ ይዛት ትመጣለህ የሆነ ቦታ ጠቁምህና አንድ ሎኬሽን እሰጥሃለሁ። ከዛ በኋላ ይዛት ከመጣ በኋላ እንገላታለን። እዛ ያው ካልገደልናት ስራችን ገደል ሊገባለው ሙሉ ለሙሉ። ምን ነው ደነገጥክ እንዴ? አይ ምንም ይቅርብኝ ይሄ ስራ። ለምን? አይ ይቅርብኝ። ለምን እንዴ? ምንድነው እሷን ስታያት ማለት ፈራሃት? አይ ይቅርብኝ። አይ ፈርቼ አይደለም ግን ይቅርብኝ በቃ። እኔ እንደዚህ እኮ እንዴት ሊቅርብኝ ትልቻልክ? ቢቀርብኝ ይሻላል።
ለምን እንደዛ ልትልቻልክ ማለት በሰላም ነው እያወራን ያለ ነው እኮ እስካሁን ስለ ጥሩ ነው የሄድን የነበረው ምናምን እንዴት ማለት እንደዚህ ባንድ ሐሳብ ልትቀየር ቻልክ? አይ በቃ አልፈልግም እኮ አልኩኝ ይቅርብኝ አልኩኝ እኮ ሐሳብን ያስቀየረ ነገር ምንድነው አሁን? በቃ ማለት ሴትዮዋን ስታያት ነው ወይስ ምንድነው? አይ አይደለም ሴትዮዋን ሳያት አይደለም። አይ በቃ ስራው እኔ ደስ አላለኝም ይቅርብኝ እኮ ምንድነው ችግሩን ንገረኝ እኮ ችግሩን ይሄ ነገር እንዲስተካከል ገንዘብ ከሆነ ለኔ አሁን ራሱ ሊያስገባል ይችላል ቀብድ አይ እኔ እኮ ይቅርብኝ አልኩ አልሰራም እኔ እንደዚህ አይነት ስራ አልሰራም እኮ ለምንድን ማለት መነካካት ስለማልፈልግ ነው። በቃ ከማን ጋር ነው የምትነካካው? በቃ እኔ መነካካት አልፈልግም። ከህግ ውጪ የሆነ ነገር መስራት አልፈልግም። መጀመሪያ እኮ ተስማምተሃል እኮ አይደል እንዴ? ከዛ በኋላ እስቲ ያን ፎቶ ሳሳየ ለምንድን ነው? በቃ መጀመሪያ ተስማምቼ ነበር። አሁን ደግሞ አልፈልግም። አለመስራት መፍትሄ አይደለም እንዴ? መፍትሄ ነው። እኔ ስራ አትስራ ብዬ ያው በጉልበት እንትን አይደለም። እኔ ብዙ ሰዎች አሉ እኮ መስራት የሚፈልጉ ይሄን ስራ ግን ሪኮሜንድ ስለተደረጉኝ ነው አንተ ጋር የመጣሁትና ከሴትዮዋ ጋር ምንድነው ያለው ነገር? ምን ነገር አለ ማለት የሴትዮዋን ፎቶ ሳሳየ ለምን ደነገጥክ? መቼ ደነገጥኩኝ? ያው አሁን ደነገጥኩ። ከዛ በኋላ ነው አልሰራም ማለት ጀመርከው? እኔ አልደነገጥኩም። በቃ መስራት ስለማልፈልግ ነው። እንደዚህ አይነት ስራ መስራት አልፈልግም እኮ። ምክንያትክ ምንድነው? ምክንያትን ንገረኝ። ምንም እኮ ችግር የለውም። ምንም ምክንያት በዚህ ምክንያት ነው ይሄን ስራ መስራት የማልፈልገው በለኝ። በቃ ከህግ ውጪ የሆነ ስራ ህገ ወጥ ነገሮችን መስራት አልፈልግም። መጀመሪያ እኮ እሺ ብለኸኛል እና መጀመሪያ ነበረ እኮ መጀመሪያ ሻልሽኝ። ሴትዮዋን ካየናት በኋላ ግን ሐሳብን በአንድ የቀየርክ ለምን? ሰውዬ እኔ ሴትዮዋን ካየው በኋላ አይደለም የቀየርኩት። በቃ መጀመሪያም ያው ከድህነት ለመውጣት ያለኝ እንትን ነበረ፣ ግን ሳስበው በቃ ቢቀርብኝ ይሻላል። እስኪ አንድ ሴትዮ አለች አንዲት ግለሰብና ስለሷ መረጃ ትነግርሃለች። ትነግርህና እንግዲህ እስኪ የምትስማማ ከሆነ ትስማማለህ። ያው እኛ ጋር የምትሰራው አብራ የምትሰራ ግለሰብ ነች። ስለዚህም ማለት ረጅም ጊዜዋ ነው ብታይ ከሰራችና እስኪ ከሷ ደግሞ ትስማውና ምናልባት ሐሳብ ልትቀይር ትችላለና እስኪ ይጃት ልምጣ ጠብቀኝ። እሺ ይጃት ልምጣ ነይ ምን ሰራለሽ አንቺ እዚህ? ነይ ግቢ። ምንድነው ታውቃታለህ እንዴ? ምንድነው እነሱ ታውቃታለህ እንዴ? ታውቃታለህ ወይ? አዎ አውቃታለሁ። የት ነው የምታውቃት እንዴ? ምን ማለት ነው? የት ነው የምታውቃት? የት ነው የምታውቃት እንዴ? ከኛ ጋር የምትሰራው እሷ እኮ ከእነሱ ጋር እየሰራሽ ነው እንዴ አንቺ? ከኛ ጋር እየሰራሽ ያለሽ እኮ ከኛ ጋር እየሰራሽ ነው እኮ። ቆይ ምን እያደረግሽ ነው አንቺ? ምን እየሆንሽ ነው? ከኛ ጋር ነው የምትሰራው። ምንድነው ከእነሱ ጋር እንዴት ትሰራለሽ እንደዚህ አይነት ስራ? ከኛ ጋር ትሰራለች ብዙ ጊዜ። እሺ ቁጭ በል ችግር የለም ቁጭ በል። ለምን ይጠራል? ቁጭ በል ብዙ ጊዜ ነው የምትሰራው ከኛ ጋር ብዙ ስራዎችን ሰርታለች። እንደዚህ የሚታገቱ ሰዎችን ምናምን እሷ አንቺ የምታቀርብልኝ እና ይሄን ያህል ጊዜ ከነሱ ጋር እየሰራሽ ነበር? የት ነው የምታውቃት? የት ነው የምታውቃት? እስኪ ንገረኝ። የት ነው የምታውቃት? የት ነው የምታውቃት? ፍቅረኛ ናት እሷ። የማን ፍቅረኛ? የኔ ፍቅረኛ። እርግጠኛ ነህ? አዎ። መጀመሪያ አስተይከው ቅድም ፍቅረኛ የለኝም ብለኝ ነበር። እኔ ሚስት ነው እንጂ የለኝም ያልኩ ፍቅረኛ የለኝም ማለት ነው። ፍቅረኛስ ብዬ ጠይቄሃለሁ። ፍቅር ጉዳይስ ላይ እንዴት እንስልህ? አይ እኔ ያው ህይወቴን ማስተካከል ነው የምፈልገው እንጂ እንደዚህ አይነት ነገር ውስጥ መግባት አልፈልግም ብለኛል እኮ አይደል? ማለት ፍቅረኛ ከየት መጣች ታዲያ? ቆይን ከነሱ ጋር እንዴት ተገናኘሽ? ተናገሪ እንጂ ምንድነው የሚዘጋሽ? ንገሪው እንዴት እንደተገናኘ ንገሪው እንዴት እንደተገናኘ ነገርኩህ አይደል እንዴ? ምንድነው የምናገረው ነገር እንዴ? ያው ቸግሯት ነበር። ያው ስራ አስገባናት። ቸግሮኛል፣ ኑሮ በጣም ከብዶኛል ስትል እኛ ጋር ቀጠራት እና እንደዚህ የሚታገቱ ሰዎች ቤት እንልካትና ከዛ ወደኛ ታቀርባቸዋለች። እነዛን ግለሰቦች በመድኃኒትም ምንም እያደረገች ትልካቸዋለች። ቆይ ለምንድን ነው ለኔ ያልነገርሽኝ? ለምንድን ነው እኔን ቸግሮኛል አላልሽ? ምንም እኮ የለህም ማለት የድህነት ኑሮ አይደል የምትኖረው አንተ። ቆይ አንተ ምን አገባ? በቃ አልፈልግም፣ በቃ እኔ አልሰራም አልኩ አይደል እንዴ? እኔ ስለ ስራው አይደለም እየጠየቅኩ ያሉት። አሁን እኮ እሷ ነው ያመጣሁት። ገባህ አይደል? ስለ ስራው እንድትነግር ነው፣ እንዴት ነው የምንሰራው የሚለውን እያንዳንዱ ነገር እና የምትረዳህም እሷ ነች። ለመጀመሪያ በቃ እኔ ምንም እንድትረዳኝ አልፈልግም። እሷን አሁን እዚህ ሴትዮ ቤት ልንልካት ነው። በቃ ከዚህ በኋላ እኔም እሷም አንሰራም አልኩ።
ስለሷ ምን አገባ? እሷ እኮ ቆይታለች ከጀመረች። ይሄን ስራ ደግሞ ማቆም አትችልም። ለምንድን ነው ማቆም የማትችለው? ካቆመች እኛ እንገላታለን። እንዴ ለምንድን ነው እናንተ የምትገሏት? ያው እንደዚህ ነው የስራው ጸባይ ነው። እኛ ድርጅት ላይ የገባ ሰው ከስራው መውጣት አይችልም። ከስራው ወጣ ማለት ያው ምስጢር ያባከናል። ምስጢር ካባከነ ደግሞ ስራችን በሙሉ ገደል ይገባል። ስለዚህ ያን ሰው ማስወገድ ነው የኛ ኃላፊነት። እሺ ምን አይነት ጣጣ ውስጥ ይዘሽ እንደገባሽ ግን ታውቂያለሽ? እኔ ምንም ውስጥ ያስገባሁኝ አንተ እዚህ ውስጥ ላይ ያስገባኸኝ። እኔ ደግሞ እንዴት ነው ያስገባሽ? እኔ ነኝ እንዴ ከነዚህ ሰዎች ጋር ያገናኘሁሽ? ታው ያልኳና ልጅ ምንድን ነው አደረገልሽ? ምንም ዝም ብላ ነው የምትቀባጠረው። ዝም ብላ ነው ማለት ዝም ብላ ነው የምትቀባጠረው እኮ። አናድርግ እያልኩ ነው ያደረግኩ። ምኑን ይሄ ራሳችን ጉዳይ እኮ ነው። ለምንድን ነው ቆይ ራሳችን የኛ ጉዳይ ውስጥ እንደዚህ አይ አናድርግ እያልኩ አድርገው ነው እዚህ ነገር ውስጥ ያከተትከኝ። በቃ ስለ ራሳችን አይደለ እንዲያወራ ነው። ስለ ራሳችን ምንድን ነው እንዴ? ምን አንተን ምን አስጨነቀ? ምን አናድርግ ብለህ አድርገህ ብዙ ነገር ውስጥ ካንተ ጋር የሚገናኝ ነገር አለ? ካንተ ጋር ምን የሚገናኝ ነገር አለ? ስራ እንድሰራለን ነው አይደለ እዚህ የመጣው? በቃ እኔ ደግሞ መስራት አልፈልግም፣ አልሰራም። ይኸውልህ እኔ አሁን እሷ ከኔ ጋር ነው የምትሰራው። ረጅም ዓመት ነው እኔ ጋር ስትሰራ፣ ገባህ አይደል? ረጅም ዓመት ነው እኔ ጋር ስትሰራ፣ ያው አብራኝ ብዙ ነገሮችን አከናውነናል። ገባህ? አሁን እሷ ከኛ ስራ መውጣት አትችልም። ገባህ አይደለ? እኛ ድርጅት ውስጥ ቋሚ ሰራተኛ ነች። አናባራትም፣ እሷም አትወጣም። ቆንጆ ገንዘብ ነው የምንከፍላት፣ በሚሊዮን ብሮች ነው የምንከፍላት። እና አሁን ደግሞ እዚህ ሴትዮ ቤት ልላስገባት እና በሚሊዮን ከከፈልካት የት እያደረገችው ነው የምከፍላትን ብር? ጠይቃታለሁ፣ እሱን ችግር የለም። ብቻ ይኸውልህ እኛውን ሴትዮ ቤት እናስገባታለን። እሷን እናስገባትና እንግዲህ ሰራተኛም ትሆን የሆነ ነገር ሆናም ዘመድም መስላ አንቺ ከፍለውሽ እኛ ታስረክባለች። እኔ ካንተ ጋር ምንም የማወራው ነገር የለም። አንተ ነህ ለዚህ ሁሉ ነገር ያደረከኝ። ስለዚህ አይነን አፍጣን ይላል። ምን ማለት ነው? አንተ ነህ ለዚህ ሁሉ ነገር ያደረከም ማለት ምን ማለት ነው? ቆይ ህይወቴን የበጠበጥከው አንተ ነህ። በቃ ቆይ ብሩን የታርክሽው? ብሩን የታርክሽው? ይሄን ያህል ብር ሲከፍሉሽ ከነበር የታርክሽው? የተሰጠኸኛል ብር ይሄው ከፍለናታል እያሉ አይደል እንዴ? እዚህ ጋር ምንም ነገር የለም። ሁሉም ነገር ውሸት ነው። አንተ ነህ ለዚህ ሁሉ ያደረከኝ። ምንድን አድርጎ ነው ያደረግሽ? እኔ ነኝ እንዴ ከነሱ ጋር ያገናኘሁሽ? ከዚህ በላይ መያዝ አልችልም። ከዚህ በላይ መደበቅ አልችልም። ምን ነው መደበቅ የማትችይው? በቃ ሰልችቶኛል። እኔ ሁሌ ያንተን ትእዛዝ እየተከተልኩኝ ገደል ውስጥ መግባት፣ እንደዚህ አይነት ወንጀል ውስጥ መግባት በቃ እኔ አስጠልቶኛል። በእኔ ምክንያት ነው እንደዚህ ውስጥ የገባሽው እንዴ? ይኸውልሽ አሁን ምንም አይነት መረጃ ያስፈልገንም። በቃ ምንም አይነት ሌላ ነገር ውስጥ መግባት አንፈልግም። እውነታውን ግን የምታውቂውን ነገር ንገሪኝ ስለሱ። የማውቀውን ነገርኳችሁ። ምን ነው የተናገርሽው? ሁሉም ነገር ነግራናለች። ስለ ህይወትህ ምናምን እያንዳንዱ ነገር ነግራናለች። ስለ እኔ ህይወት ምን ነገረች? ምንድን ነው የተናገርሽው? አንቺ የራይድ ሹፌር ነህ አይደል? ምንም ገንዘብ የምታገኝበት ምክንያት የለም ከራይድ ስራ ውጭ። ታዲያ 5-6 ቤት ምን ያደርግልሃል? ስለምን ቤት ነው የምታወራው? እኔ 5 ይሄ ከዚህ ውጭ 6 ቤቶች አሉ። ሌሎች ከየት ነው የምታመጣቸው? ሰው የኔ ገንዘብ ከየት ነው የምታመጣው? አንተ ስለኔ ገንዘብ ምን አገባ? ምንድነው ከፈልግ የመጣው? ገንዘብ ከየት እያመጣህ ነው? ከየትም ላምጣ ምን አገባህ አንተ? ቤት ምሽግህ ወይ መደበቂያ ነው እንጂ 6 ምንም የመሳሰሉ ቪላ ቤቶች አንተ ነህ እኔ ምሽግ ያደረከው ስሜት። ይሄንን ቤት አንተ ነህ እኔ ምሽግ ያደረከው ቪላ ቤቶች አሉ። ሰውዬ እኔ ስለምታወራው ነገር አላውቅም። ለምንድን ነው ቆይ የማትወጡልኝ? ሲጀመር ወዴትም አንወጣም። ለምን የማትወጣው? ተረጋግና ተቀመጥ። ምንም የምቀመጠው ጉዳይ የለም። ሲጀመር ተነስ ነው፣ ውጣ። አርፈህ ተቀመጥ። ሰረጋንቺ አርፈህ ተቀመጥ። ስርዓትን ይዘህ ውጣልኝ እኮ አልኩህ። ልቀቀው እስቲ። ስርዓትን ይዘህ ልቀቀው። እሺ ልቀቀው፣ ልቀቀው። በቃ አትንከው። በቃ ሁሉንም ነገር ነገርኩህ አይደል እንዴ? ለምንድን ነው እንደዚህ የምታረጋው? ቆይ ምን ፈልገህ ነው? እረፍ በቃ። ለምንድን ነው የማትሆን? ስርዓትን ይዘህ አንተ ሁሉንም ነገር በጉልበት ነው ቁጭ አትልም እንዴ? እስካሁን በትዕግስት አውርቻለሁ። የምን ትዕግስት ነው የምታወራው? ሰዎችን ይዘህ ውጣልኝ። ወዴትም አንወጣም። ለምንድን ነው ቆይ የማትወጣው? በትዕግስት እስካሁን ቁጭ ብለን በሰላም አውርተናል። የሰላሙ ጊዜ የትዕግስቱ ጊዜ አብቅቷል። ምን ማለት ነው የሰላሙ ትዕግስት ምናምን ነገር አልቋል የምትለው? እኔ ሰውዬ ስለምታወራው ነገር አላቅልም። ሰዎችን ያዝና ከቤት ወጣልኝ። በቃ ሁሉንም ነገር ነግሬሃለሁ። ቁጭ በል በቃ። ምንድን ነው የምትነግረኝ? ሁሉ ነገር ሴትዮ የት ነው ያለችው? ስለምን ሴትዮ ነው የምታወራው? ፎቶ ላይ ያሳየው ሴትዮ የት ነው ያለችው? እኔ አላውቃትም። እኔ አላውቃትም አልኩ። ሰውዬ ልቀቀው፣ እሱን አትንካው። ልቀቀው፣ ልቀቀው፣ እንዳትነካው። ቁጭ በል
ሴትዮ የት ነው ያለችው? ሰውዬ እኔ ስለምታወራ ሴትዮ አላውቅም። ሴትዮ የት ነው ያለችው? አላውቅም እኮ አልኩህ። ለምንድን ነው የምትጨቀጭቀኝ? እስካሁን ትዕግስትን ተቆጣጠር። በቃ ተወው፣ ልቀቀው፣ እንዳትነካው እሱን እንዳትነካው። በቃ ዞሬ እጅን ሰብስቢ፣ ሰብስቢ እጅሽን እንዳትነካው። በቃ እኔ ሁሉንም ነገር እነግርሃለሁ አልኩህ አይደል? ቁጭ በል በቃ እንዳትነካው። ሴትዮ የት ነው ያለችው? ሰውዬ እኔ ነገርኩህ። ሴትዮዋ የት ነው ያለችው? አላውቅም። ለምን ነው የምትጨቀጭቀኝ? በቃ ቤቴን ለቃችሁ ውጡ። እኔ የማውቀው ጉዳይ የለም ማለት ነው። ነው ልጇት ሄዶ የነበረው ያልሽኝ ነገርሽ ነው ያልኩህ። አንቺ ምን ነገርሻቸው? ሁሉም ነገር ነግረኛለሽ። ከዚህ በላይ ምንም አይመጣም። እክ ነገር ቀጥ እሺ። ሴትዮዋ ነች ያልከው። እኔ ስላዘዘን አለቃ ምናምን የማውቀው ነገር የለም። እሱ ነው የሚያውቀው። ማን እንዳዘዘን አላውቅም። እኔ በሱ በኩል ነው ሁሉንም ነገር ሁሉንም ሰዎች ማውቃቸውም ትእዛዝም የተቀበልኩት በሱ በኩል ነው። እሺ እኔ ወዴት እንደወሰደም አላውቅም፣ ግን እሱ ነው ብዬሃለሁ። እሱ የበፊት ፍቅረኛዬ ነው። እኔ ከድሮ ጀምሮ አብረን የነበርን ጓደኛዬ ነው እና እሱ ነው እንደዚህ አይነት ስራ ውስጥ እንድገባ የገፋፋኝ። ህይወታችንን እንድንለውጥ ከዚህ ድህነት ኑሮ እንድንወጣ በሚል ማለት ነው። እኔ ሁሉ ሀብት እንዳለውም አላውቅም ነበር። ይሄ ሁሉ አሁን እንዳልከው ይሄ 6-5 ቤት አለው ያልከኝ ነው። ለምንም ነገር ማቀው እኔ ማቃት ቤት ነው። እኔ ማቀው ይሄንን ኑሮም ብቻ ነው። ይሄንን ኑሮ ለመለወጥ እኔ አንቺን አግብቼ ለመኖር ብዙ ገንዘብ ያስፈልገናል በሚል ነው እንደዚህ አይነት ስራ ውስጥ ያስገባኝ። ስለዚህ ሁሉንም ነገር ነግረሻቸዋል? እያንዳንዱ ነገር አለ። አስከንት ባለው